ጤና ይስጥልኝ እንደምንላችኋል ኢትዮ ሪፖርቶች ነን። በዛሬው ቆይታችን ስለ ፕሮፌሰር ላጲሶ ጌታሁን ዴሌቦ አጭር የህይወት ታሪክ ዙሪያ ቆይታ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በወርሃ ግንቦት 12 ቀን 1930 ዓ.ም በቀድሞ የከምባታና ሀዲያ አውራጃ ኩፋላ ቀበሌ ያሮ በተባለው መንደር ከእናታቸው አሹሬ ደገኩና ከአባታቸው ዴሌቦ ሸለሙ ተወለዱ። ፕሮፌሰር ላጲሶ ጌታሁን ዴሌቦ። ፕሮፌሰሩ ወላጆቻቸውን ያጡት ገና የ13 ዓመት ታዳጊ ሳሉ በአንድ ሳምንት ልዩነት ውስጥ እንደሆነ የታሪክ ማህደራቸው ያሳያል። በወቅቱም ብዙ ችግር አጋጥሟቸው እንደነበርና ከ3 ዓመታት በኋላም በአንድ ዘመዳቸው እርዳታ ሆሳና አካባቢ በሚገኘው ቦቢቾ የተባለ የሱዳን ኢንተሪየር ሚስዮን ትምህርት ቤት አንደኛ ክፍል በመግባት ትምህርታቸውን መጀመራቸው ይነገራል። ታዲያ በዚህ ጊዜ እሳቸው ሁለተኛ ስሜ የሚሉትን ጌታሁን የሚለው መጠሪያ ስማቸውን በሁሉም የጥናትና ምርምር እንዲሁም የመጽሐፍ ስራዎቻቸው ላይ ወላጆቻቸው ካወጡላቸው ላጲሶ ከሚለው ስም ቀጥሎ ጌታሁንን በማሳጠር ጌ እያሉ ይጽፉትም ነበር። ፕሮፌሰር ላጲሶ ጌታሁን ዴሌቦ በትምህርት ዘመናቸው በመጽሐፍ ቅዱስ ትምህርት፣ በታሪክና ንግግር ከፊት ከሚቀመጡ ተማሪዎች መካከል አንዱ እንደነበሩም ጽፈዋል። መደበኛ የትምህርት ዕድሜያቸው አልፎ ትምህርት መጀመራቸው በጨዋታ ሳይታለሉ ትምህርት ላይ ብቻ እንዲያተኩሩ እንደረዳቸውም አስፍረዋል። ትምህርት ከጀመሩበት ቦቢቾ ሱዳን ሚሽነሪ ትምህርት ቤት ሆሳዕና ወደሚገኘው ራስ አባተ በያለው አንደኛ ደረጃ ትምህርት ቤት በመዛወርም የ7ኛ 8ኛ ክፍል ትምህርታቸውን አጠናቀዋል። በዚህ ወቅት በየሳምንቱ በሚደረግ የክርክር ውድድር አሸናፊ በመሆን በወቅቱ የአውራጃ አስተዳዳሪ ከነበሩ የግለሰብ እጅ ሽልማትም ተበርክቶላቸዋል። ከ1953 እስከ 1956 ያለውን የትምህርት ዘመን ደግሞ አዳማ ወደሚገኘው አጼ ገላውዲዮስ ሁለተኛ ደረጃ ትምህርት ቤትና መጽሐፍ ቅዱስ ትምህርት ቤት በመዛወር ትምህርታቸውን ቀጠሉ። በአዳማ ትምህርት ላይ በነበሩበት ወቅትም በሳምንቱ መጨረሻ ከአርብ ጀምሮ እስከ እሁድ ባለው ጊዜ እንዲሁም በክረምቱ ጊዜ እስከ ወንጂ ድረስ በመሄድ የወንጌል ትምህርትን ለሰራተኞች ያስተምሩ እንደነበርም ያወሳሉ። ቆይተውም በወንጂ ስኳር ፋብሪካ አጠገብ በዓለም ጤና ከተማ ቤተክርስቲያንና የግል ትምህርት ቤትን አሰሩ። የሁለተኛ ደረጃ ትምህርታቸውን ከጨረሱ በኋላም ከ1957 እስከ 1958 ዓ.ም ድረስ በቤተክርስቲያኑና የግል ትምህርት ቤቱ ኃላፊ በመሆን አገልግለዋል። በ1958 ዓ.ም ከሜኖናይት ኮሌጅ የተሰጣቸውን ነፃ የትምህርት ዕድል ለመከታተል ወደ አሜሪካን ሀገር ቨርጂኒያ ግዛት የተጓዙ ሲሆን ከሜኖናይት ኮሌጅ የመጀመሪያ ዲግሪያቸውንም አግኝተዋል። ትምህርታቸውን በመቀጠልም በዋሽንግተን ዲሲ ከሚገኘው ሃዋርድ ዩኒቨርሲቲ በ1963 ዓ.ም በታሪክ ሁለተኛ ዲግሪያቸውን አገኙ። በዛው ሃዋርድ ዩኒቨርሲቲ የሶስተኛ ዲግሪ ትምህርታቸውን በመቀጠል በ1966 ዓ.ም በታሪክና ፍልስፍና የዶክትሬት ዲግሪያቸውን አግኝተዋል። በአሜሪካ ቨርጂኒያ ዩኒየን ዩኒቨርሲቲ በረዳት ፕሮፌሰር ማዕረግ የአፍሪካ ጥናት ክፍል ኃላፊና የታሪክ አስተማሪ ሆነው በ1967 ዓ.ም መስራት ጀመሩ። በ1968 የእናት ሀገር ጥሪን ሲሰሙ ግን ስራቸውን በፈቃዳቸው አቋርጠው ወደ ኢትዮጵያ የተመለሱ ሲሆን በሀገራቸውም በማስታወቂያ ሚኒስቴር፣ በባህል ሚኒስቴር፣ በኢትዮጵያ ብሔረሰቦች ጥናት ኢንስቲትዩት ውስጥና በሌሎች በርካታ ቦታዎች በባለሙያነት ሰርተዋል። ፕሮፌሰር ላጲሶ ዴሌቦ ከልጅነታቸው ጀምሮ የታዘቡት የመሬት ስሪት አንዱን ገፍቶ ሌላውን ማቀፉ ለታሪክ ጥናት እንዳነሳሳቸው ይናገራሉ። ፕሮፌሰሩ በሕይወት ዘመናቸው በርካታ የታሪክ ጥናትና ምርምሮችን በማድረግ የኢትዮጵያ ሕዝብና መንግስትን በታሪክ በመጽሐፍ መልክ በማቅረብ ለአንባቢያንም አድርሰዋል። በመጽሐፍ መልክ ካቀረቧቸው ውስጥም የኢትዮጵያ የገባር ስርዓትና ጅምር ካፒታሊዝም፣ የኢትዮጵያ ረጅም የሕዝብና የመንግስት ታሪክ፣ የኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች ታሪክ፣ የቀይ ባህርና የአባይ ሸለቆ ሚና፣ የምጽዋ ሲምፖዚየም 1974፣ የኢትዮጵያ የመከራ ስርዓትና የኤርትራ ጥያቄ፣ የምርትና የባህል ዘመቻ በከምባታና ሀዲያ አውራጃ፣
እንዲሁም የአዲስ አበባ መዲና እድገትና ሚና በኢትዮጵያ ታሪክ የሚሉና ሌሎችም ይገኙበታል። በታሪክ ጥናትና ምርምራቸውም ሳይንስ በየጊዜው እየደረሰባቸው ታሪክ ማጥኛ መንገድ ይሆናሉ ብሎ ያረጋገጣቸውን መንገዶች ሁሉ በመጠቀምም የሀገር ታሪክ እንዲታወቅ የበኩላቸውን አድርገዋል። ከመጽሐፋቸው በተጨማሪም በዩኒቨርሲቲ ውስጥ አስተምረዋል። አድማጮች፣ እነዚህ ዘገባዎች የተውጣጡትን እሳቸው በሕይወት ሳሉ በ1982 ዓ.ም ካሳተሙት የኢትዮጵያ ረጅም የሕዝብና የመንግስት ታሪክ ከሚለው መጽሐፋቸው ላይ ነው። የታሪክ ተመራማሪው ፕሮፌሰር ላጲሶ ጌዴሌቦ በትላንትናው ዕለት ባደረባቸው ሕመም ሕክምናቸውን ሲከታተሉ ቆይተው በተወለዱ 87 ዓመታቸው ከዚህ ዓለም በሞት ተለይተዋል። የፕሮፌሰሩ የአስክሬን ሽኝትና ቀብር ስነ ስርዓትም በነገው ዕለት ህዳር 2 ቀን 2018 ዓ.ም እንደሚከናወን ተገልጿል። ኢትዮ ሪፖርትም በፕሮፌሰር ላጲሶ ጌታሁን ዴሌቦ ህልፈተ ህይወት የተሰማውን ሐዘን እየገለጸ ለወዳጅ ዘመዶች እንዲሁም ለአድናቂዎቻቸው ጽናትን ይመኛል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ የነገ ሰው ይበለን። ሰላም።